ሰላም እንኳን ወደ ዝግጅታችን በደህና መጣችሁ። እዚህ ጋር እንግዲህ ውስብስብ የሆኑ ሐሳቦችን ወስደን በቀላሉ እንዲገቡ አድርገን እንፈተፍታቸዋለን። ዛሬ ደግሞ በጣም ወሳኝ የሆነ እና የሰው ልጅን ታሪክ የቀየሩ ሁለት ቁልፍ ገጸ ባህሪያትን የሚመለከት ጥልቅ ስነ መለኮታዊ ትረካ ይዘን መተናል። እሺ እንግዲህ ያው ወደ ዋናው ጥያቄያችን እንግባ። እንዴት ነው ፍጹም ተደርጎ የተፈጠረ ነገር የመውደቅ ዕድል ሊኖረው የሚችለው? ይሄ ጥያቄ ብዙዎቻችንን ግራ የሚያጋባ እንቆቅልሽ የሆነ ነገር ነው። እስኪ ዛሬ በዚህ ትንታኔያችን ፍጹምነት ለምን ይግድ ፍጹም ባልሆነ መንገድ ውስጥ ማለፍ እንዳለበት ከስነ መለኮታዊ እይታ አንጻር እንመልከት። ይህን ውስብስብ ሐሳብ ለመፍታት ታሪኩ በሁለቱ ቁልፍ ሰዎች ላይ ነው የሚያጠነጥነው። የመጀመሪያው አዳም እና የመጨረሻው አዳም። አያችሁ፣ አንደኛው የውድቀታችን መነሻ ነው፣ ሌላኛው ደግሞ የመዳናችን መፍትሄ። ስለዚህ የእነሱን ታሪክ ጎን ለጎን ስናይ ነው የፍጥረትን ትልቁን ምስል መረዳት ምንችለው። እሺ የችግሩን ስር ለመረዳት የግድ ወደ መጀመሪያው መመለስ አለብን። ወደ መጀመሪያው አዳም ማለት ነው። የእሱ ታሪክ እና ይሄ ነፃ ፈቃድ የሚባለው ነገር እንዴት ነው ወደዚህ ሁሉ አጣባቂኝ ውስጥ የከተተን? እስኪ እንመርምር። እዚህ ጋር በጣም የሚገርም ነገር ነው የምናየው። ልክ እንደ መስታወት ምስል ማለት ነው። የመጀመሪያው አዳም የወሰዳቸው እርምጃዎች በሙሉ ወደ ውድቀት ነው ያመሩት። የመጨረሻው አዳም ደግሞ ልክ እነዛን እርምጃዎች በተቃራኒው በመውሰድ ሁሉንም ነገር መልሶ አስተካከለ። አንዱ ሲያፈርስ ሌላኛው መልሶ ገነባ። ይህ ንጽጽር የችግሩንም የመፍትሄውንም ምንነት ቁልጭ አድርጎ ያሳየናል። እሺ ነፃ ፈቃድ ስንል ብዙ ጊዜ እንዲሁ የመምረጥ ነፃነት ይመስለናል። ነገር ግን እንደ መነሻ ምንጫችን ከሆነ ጉዳዩ ከዚህ የጠለቀ ነው። ነፃ ፈቃድ ማለት ኃጢአት የመስራት ዕድልን ወይም አቅምን በውስጡ የያዘው ሁኔታ ነው ይለናል። ይሄ ምን ማለት ነው? ገና ከጅምሩ ፍጹም አልነበረም ማለት ነው። የመውደቁ ዕድሉ ሁሌም እዛው ነበር። እና ይሄ ፍጹም ያልሆነ ነፃ ፍቃድ የሚለው ሐሳብ ለሰው ልጆች ብቻ የተወሰነ ነገር አልነበረም። በመነሻ ምንጩ ይታ ይሄ በመላው ፍጥረት ላይ የሚሠራ መሠረታዊ ሕግ ነበር፣ መላእክት እንኳ ሳይቀሩ። ይህም ማለት እያንዳንዱ ፍጡር የውድቀት አደጋ ተጋርጦበት ነበር ማለት ነው። ይህ እንግዲህ ትልቅ አጣብቂኝ ውስጥ ይከተናል። እሺ ውድቀት ከሞላ ጎደል የማይቀር ነገር ከሆነ ታዲያ መፍትሄው ምንድን ነው? ዝም ብሎ መውደቅ ነው? አይደለም። ይህ ጥያቄ እንግዲህ ለዚህ ለሚመስለው የፍጥረት ክፍተት አስቀድሞ ወደ ታቀደው መፍትሄ ይዞን ይሄዳል። እንግዲህ ወደ መፍትሄው ክፍል ደርሰናል። እስኪ አሁን ይሄ ችግር እንዴት ወደ መጨረሻው መልስ እንደሚመራን እንመልከት። እና ይህ መልስ ድንገት የመጣ ነገር አይደለም። እንደ ምንጩ ገለጻ ከሆነ ከፍጥረት በፊት የታቀደ ነገር ነበር። የነፃ ፈቃድን አጣብቂኝ ለመፍታት የቀረበው ዋናው ቁልፉ መፍትሄ መስቀሉ ነው። አያችሁ፣ ይህ ክስተት ከታሪካዊነቱ ባሻገር የፍጥረትን ክፍተት ለመድፈን የተነደፈ መለኮታዊ ሥርዓት ወይም ሜካኒዝም እንደሆነ ነው የሚቀርበው። በዚህ አስተሳሰብ መሠረት መስቀሉ ሦስት ዋና ዋና ሥራዎች አለት። አንደኛ፣ የእግዚአብሔርን ፍጹም የሆነ ፍቅር ያረጋግጣል፣ ምንም ጥያቄ በማያሻማ መልኩ ማለት ነው። ሁለተኛ፣ ስለ ፍትሑና ፍቅሩ ሊነሳ የሚችለውን ማንኛውንም ጥርጣሬ ሙሉ በሙሉ ያስወግዳል። ሦስተኛ እና ከሁሉም በላይ ደግሞ ኃጢአት የመሥራት ዕድልን ራሱን ከፍጡራን ላይ በማስወገድ ነፃ ፍቃድን ወደ ፍጹምነት ያደርሰዋል። እዚህ ጋር ያለው ልዩነት ደግሞ በጣም ግልጽ ነው። የመጀመሪያው አዳም ጣቱን ወደ ሌላ ሰው ነው ያቀሰረው። እሷ ናት እየሰጠችኝ ነው አለው። የመጨረሻው አዳም ግን የሙሽራውን ኃጢአት በሙሉ በራሱ ላይ ወስዶ በእርሷ ምትክ ዋጋ ከፈለ። አያችሁ፣ አንዱ ሌላውን ሲከስ፣ ሌላኛው ደግሞ ለሌላው ሲከፍል እናያለን። ስለዚህ እዚህ ጋር ልንይዘው የሚገባን ወሳኝ ነጥብ አለ። መስቀሉ የአዳም ውድቀት ውጤት አይደለም። የአዳም ውድቀት ለአደጋ ጊዜ ምላሽ ሆኖ የመጣን ነገር አይደለም። ይልቁንም የአዳም ውድቀት አስቀድሞ ለነበረው ታላቅ ዕቅድ መድረኩን አመቻቸ ማለት ነው። እንግዲህ ይህ ሁሉ ታሪክ፣ ይህ ሁሉ ድራማ መጨረሻው ምንድን ነው? ወዴት ነው የሚያመራው? መልሱ የፍጥረት የመጨረሻውና ዘላለማዊ ፍጹምነት ላይ መድረስ ነው። እዚህ ጋር ያለው ልዩነት በጣም ወሳኝ ነው። በደንብ እናስተውል። ግቡ ኃጢአት የማይሰሩ ፍጡራንን መፍጠር ብቻ አይደለም። ግቡ ኃጢአት መስራት መማይችሉ ከነጨራሹ ያንን ማድረግ መማይችሉ ፍጡራንን መፍጠር ነው። ይህ ማለት የውድቀት ዕድሉ ራሱ ከመሠረቱ ይነቀላል ማለት ነው። ዝም ብሎ ባህሪን ማስተካከል ሳይሆን ተፈጥሮን መቀየር ነው። ይህን የጊዜ መስመር ስንመለከት ይህ ሁሉ ነገር በአጋጣሚ እንዳልሆነ እንረዳለን። ፍጥረትን ኃጢአት የመሥራት ዕድል ካለበት ሁኔታ ወደ ዘላለማዊ ዋስትና ያሸጋገረ ደረጃ በደረጃ በጥንቃቄ የታቀደ ጉዞ ነው። ይሄ ጥቅስ እንግዲህ የመጨረሻውን ሁኔታ በሚገባ ያጠቃልላል። በመስቀሉ አማካኝነት የተፈጠረው ፍጡር ዳግመኛ
ክልክል የሆነውን ፍሬ ወደማይበላ ፍቱም ፍጡርነት ይለወጣል። ያ ማለት የመጀመሪያው ውድቀት ዳግም ሊደገም የማይችልበት ዘላለማዊ ለውጥ ይመጣል ማለት ነው። እንግዲህ ከዚህ ሁሉ የምንወስደው ዋናው ቁም ነገር ምንድን ነው? ይሄ ነው። በዚህ እይታ መሠረት ውድቀት ዝም ብሎ የተከሰተ አደጋ አይደለም። ይልቁንም ፍጹምነትን ለማምጣት በታቀደው መለኮታዊ ዕቅድ ውስጥ አስፈላጊ የሆነ አካል ነበር። እናም ይሄ አንድ ጥልቅ ጥያቄ ትቶለን ያልፋል። ለፍጹምነት ውድቀት ግድ አስፈላጊ ነው? ይሄ እንግዲህ ስለ እድገት፣ ስለ ፍጹምነት እና ስለ ዓላማ ምንነት በደንብ እንናስብበት የሚያደርግ ሐሳብ ነው።